ያስጠላ ስውሽ ኤቢዬ ለአኩራፊ ነች አንድ ነገር ብትናገር ጸብ ትወለድም እኮ ቤተሰብናት እቺ ገዛሉ ግሪሉ ማንታት እንዴ የሚቻላል እንዴ ኬዲዬ ኤቢዬ አፍሰሻል ይላሉ ከዛ ኮምቦልቻ ከኮምቦልቻ በስሌ ነው የሚሄዱት በዛው መዛን ዳግዛት ማንቺ አራቴ መዲ ያለመደብሽን ችግር የለውም መጣሁ ዋው ቤተሰቦችሽ ፊት እንደዚህ አታድርጊ ደግሞ ክብሬያቸው ምን ችግር የለውም ናታን እኮ ወንድሜ ነው እኔ የምልሽ አባዬ አልመጣም አይደል አሪፍ ነው ብቻ ደስ ይላል ቆይ ዝም ብለህ ነው እንዴ ተቀምጠው ይሄን የደረደርካቸው መጽሐፍ እንኳን አታነብም እንዴ እርግጠኛ ነሽ ግን ቆይ ለምን ብዬ ዋሻለሁ ዲኤንኤስ መርምሬ ነው የደረጀ ልጅ መሆኑን ያወቅሁት እሱም ይሄን ያውቃል ውሸታም ነሽ አይሆንም ሲሪየስሊ ይሄን አታውቅም አንተ እኔ አላውቅም አየህ እህቴንም እንደዚህ የተጫወተባት እኔ አላውቅም ስለዚህ እውነታውን ካወቅ ለምን እንደዚህ እንደማደርግ ከገባ ቪዲዮን አጥፋል ወይዘሮ መድኃኒት እንግዲህ እንደዛተች ማልቀረች በመጨረሻም እንግዲህ ናታንን እገልሃለሁ አጥፋ አለዛኔ ያጠፋሃለሁ ብላ እንግዲህ ዝታበት ነበረ ያው እንግዲህ ቃሏን በተግባር በነገራችን ላይ መድኃኒት ማለት ነው እኔ ከመወድላት ነገር የመጀመሪያው ምንድነው ካላችሁኝ የያዘችውን ነገር አትለቅም የሆነ ነገር ከያዘች አትለቅም ጋይ ሳይታችኋታል ደረጀን ማለት ነው በትንሽ ነገር ያዘችው እልክ ተጋቡ ከዛ እስከ መጨረሻ ድረስ እልኩን ያስመጠጠችው ናታን እዚህ ጋር ስላለ ነው እንጂ ቪዲዮ ራሱ የቀረባት በሷ ሁኔታ እኮ በቃ አስጠፍተዋለች ቪዲዮዋን አስጠፍተዋለች ፋይሏን ተቀብለዋለች ባላሰበው መልኩ ሄዳ ኢቭን ያኔ ራሱ ባይሰጣት ኖሮ ምን አይነት እርምጃ መውሰድ እንዳለባት እሷ ራሷ ጠንቀቃ ታውቃለች ስለዚህ በጣም ነው የምትገረሙት በቃ በዚህ ልክ ነው እስከ መጨረሻ ድረስ የምትሄደው ምንም አትፈራም ምንም ስለምንም ነገር አይደንቃትም አይሞቃትም አይበርዳትም በቃ እልክ ያዛት እልክ ነውና ናታንን እንግዲህ አጥፋልኝ ደረጀ እኮ ከሰላም የወለደው ልጁ የሰላም ልጅ እኮ የደረጀ ልጅ ነው ዲኤንኤን እኮ አስመርመር ደርሽበታለሁ ሶ በዛ አማካኝነት እንግዲህ ይሄ ነገር ስለሆነ እውነታውን ስታቅ በቃ እስከዛሬ ይሄን እንኳን ሳይነግርህ ነው የሚለፈው ስለዚህ ባክህን ብላ ናታን ጠይቀው ነበር ናታን ደግሞ አይ በጭራሽ የነገር እውነት ሊሆን አይችልም አንቺ አውቀሽ ነው ያላት ነበር እሷ ግን አይ በፍጹም አውቄ አይደለም ከፈለክ ውጤቱን ራሱ ላሳይ ይችላልኝ ይሄ በፍጹም ከእውነት የራቀ ነው እኔ እንደዛ አይደነት እንትን አይደለሁም ደረጀ እየሰራ ያለው ነገር ትክክል አይደለም ብላ እንግዲህ ያንዳንዱን ነገር ናታን አስረድተው ነበርና ናታን ደግሞ አይ ይሄ በጭራሽ አላመነም ነበር ግን ሄዶ ደረጀን ሲጠይቀው በቃ እውነት እንደሆነ ደረጀ አዎ ሲለው በቃ በጣም ደነገጠው ግን እንዴት ከምን አንፃር ብሎ እንግዲህ ደጋግሞ ጠይቆት ነበረ ያው እንግዲህ ከምን አንፃር እንደሆነም ነግሮታል ለዛ ደግሞ በጣም ነው እንትን ያለው በጣም ነው እንግዲህ የተናደደው በቃ በጣም ስሜታዊ ሆኗል እውነት ለመናገርና በቃ ማለት ናታን ማመን ነው ያቃተው እውነት ለመናገር እንዳባዬ እንዴት የማማዬ በቃ በጣም በደል በስቶባታል እንዴት ሰው እንዴት ሊሳሳት ይችላል የመጀመሪያው ነው ኪዳጣ በስተተወለደች እንዴት አባዬ ከሰራተኛ ከሰላም እንዴት ሁለት ልጅ እንዴት ምን ስትላሰብከው ብሎ ነው እንግዲህ በጣም ቀወጠበት እና በቃ ያ በመሆኑ እንግዲህ በጣም ነው ናታን በቃ የደነገጠው በቃ በጣም ነው የምላችሁ ጋይስ በቃ ደረጀ ይሄን ነገር እንደዚህ በመስማቱ ይሄን ነገር አድርጎት ለካ አባዬ ይሄንን ሁሉ በቃ ማለት ይሄን ያክል ከአእምሮ በላይ ሆኖ የተጨነቀ ያለው ለዛ ነው እና ቆይ ለኔ ላለመንገር ይሄን ያክል እንትን ያለው ለዛ ነው ለምን ያልነገረኝም በቃ በጣም ነው እንግዲህ ናታን ግራ የገባው በቃ ሁሉም ነገር አስጠልቶኛል እኔ ከዚህ ግድም መሄድ አለብኝ ብሎ ስኪል ድረስ ማለት ነው ዳጣ ራሱ እንደምን ሆነ ናታን ስትለው በቃ ጥሩ ስሜት እየተሰማኝ አይደለም
ስለዚህ እና ምን ይሻላል ስትለው በቃ ወደ ቤተሰቦች ጋር መመለስ እንግዲህ ብሎ የማያውቀውን አንድ ቀን አስቦት የማያውቀውን ነገር ነው። ወደ ቤተሰቦች ጋር መመለስ በቃ ቤተሰብ ጋር መሄድ፣ እናት አባቴ ጋር ወደ አባቴ ቤት መመለስ በቃ ሁሉም ነገር አስጠልቶኛል፣ አባዬ በጭራሽ የማይወጣው እና በጣም ከባድ የሆነ ችግር ውስጥ ነው የገባው ብሎ ነው እንግዲህ እየተናገረ ያለው። ይሄ በጣም ከባድ ነው። ወደ ቤተሰቦቻችን እያንዳንዱን ነገር እንግዲህ ያየው እየሰማ ሁኔታዎችን እያየ እንትን ሲል ከአእምሮ በላይ ነው የሆነበት። በጣም ከባድ ማለት ነው። ቤተሰቦቻችን እንግዲህ መድኃኒት ዛሬ ታላጠፋ አጠፋለሁ ብላ ዝታበት ነበረ። ናታንን እንዳለችውም አልቀረችም። እንዴት አድርጋ እንደምትሰጠው ግራ ገብቷት ነበር። ከአንዴ ሁለቴ ሞክራ ነበረ፣ ግን እሱ ነገር አልሳካለት ሲል እና ምግብ ብላ ተብሎ ሳሎን ሲጠራ እምቢ ሲላት መጨረሻ ላይ ያደረገችው ምንድን ነው? ለውሃ ሰጠቻ ማለት ነው። እና በቃ ውሃ ይዛ ሄዳ እንድትሰጠው ውሃን ግን እንዳትቀምሽ ነው ያለቻት። ግን ውሃ ናታን ይዛ ሄዳ ስትሰጠው አይ ይቅርብኝ ሲላት ናታን ቀጥታ ወደ ራሷ ነው ያደረገችው። ማለት ወደ መጠጣቱ ሄደች ማለት ነውና ማለት በላቸው ኦሬዲ። ናታንን አልፈልግም እንዴ ለምን ላኩት እዚህ ድረስ አልፈልግም ብያቸው እንዴ ምናምን ሲል በቃ አንተ ካልፈለክ እኔ እበላዋለሁ አለች። ምግቡ ደግሞ አሳሳለ አይነት አለው እንግዲህ እንደ ሰላጣ ነገር ቲማቲም ምናምን ቆርጣለሁ። ስለዚህ እሱ ነገር ሲያይ በቃ ቶ ማለት ነው እና በቃ በጣም ነበር እንትን የሚለው ውድ ቤተሰቦቻችን። በመጨረሻም እንግዲህ ናታና ውሃ በልተዋል። እንግዲህ በሕክምና እንደሚተርፈው ተስፋ እናደርጋለን። ግን ሁለቱንም ከፈጅቻቸው ከባድ ነው። ግን ያው ድራማ ስለሆነ አይሞቱም። ምንም ይሄን ያክል የከፋም አይደርስባቸውም። አሁን ደግሞ ይሄ ነገር ሲታይ ማርታ ምንድነው የተፈጠረው ብላ በቃ ሌላ ጭንቀት ውስጥ ደረጀ ያውቀዋል ሁሉን ነገር። ግን የዚህ ጋር አሁን ሲፈጠር በቃ ሌላ ጸብ፣ ሌላ ችግር ማለት መድኃኒትን ከዚህ ውጪ ሂጂ እየተባለች ነው። እሷ ደግሞ ምግቡን ማን እንደሰጣቸው እዚህ ጋር ሲታወቅ በጣም ከባድ ነው። መድኃኒት ናት። እሷን በርግጥ ግን ከቤት ልትወጣ ትችላለች። ምናልባት ትኬት ቆርጣለች ትራንዚት ኦሬዲ። ስለዚህ ትሄድ ትችላለች በእሷ ቤት። ዞሮ እሱን መረዛ ገላ እሷ ወደ ሀገሯ እየተሳፈረች ነው። በእሱ ሀሳብ ግን ሁኔታው እሷ እንዳሰበችው የሚሆን አይመስለኝም። ኢኖይስ እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ደስ የሚል ታይም ነበረ። ናታን ነው እንግዲህ ምንም እንደማይሆን ተስፋ አለን። ቀጣይ ሁሉም ነገር ሰላም እንደሚሆን እንደሚስተካከል ባለሙሉ ተስፋዎች ነን። ውድ ቤተሰቦቻችን እንግዲህ በዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ አዲስ ቪዲዮ ይዘን እስከምንመጣ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ቤተሰቦቼ ሁሌም ከጎኔ ሆናችሁ ስለምታደርጉልኝ፣ ስለምትሰጡኝ ሀሳብ አስተያየት፣ ስለምታደርጉልኝ ድጋፍ በጣም አመሰግናለሁ። መልካም ሁሉ ተመኘሁላችሁ። ቀጣይስ እናንተስ ሀሳባችሁን በኮሜንት አስቀምጡልኝ። ቀጣይ በዚህ መልኩ ቢሆን ብላችሁ የምታስቡትንም ደግሞ እንደዚሁ አሳውቁኝ ማለት ነው። መልካም ጊዜ በያላችሁበት። እወዳችኋለሁ። ላይክ አይረሳ።